በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እስቲ እንደ ሰዎች እንኖር። የጫካ ንጉሥ ተብሎ የሚጠራው አንበሳ በጫካ ውስጥ ሲዘዋወር ሌሎቹ እንስሳት በሙሉ እንደሚፈሩትና ከእርሱ ጋር እንደሚሸሹ ይገነዘባል። አስፈሪ ድምፁ በጫካው ውስጥ ሲያስተጋባ ብዛት ያላቸው ወንድ፣ ሴቶችና ግልገል አናብስት በፍጥነት ወደ እርሱ ተሰበሰቡ። ከዚህ በኋላ ውይይቱ የተካሄደው በጎሳዎቹና በአንበሳው መካከል ሆነ። ድምፅህን በመስማት ፈጥነን ወደ አንተ የተሰበሰብነው ከአንተ ጋር ለመስራትና አንተን ከአደጋ ለመታደግ ነው። አመሰግናለሁ፣ አደጋ ውስጥ ግን አይደለሁም። እኔ ንጉሥ ስለሆንኩ እንስሳት ሁሉ ይፈሩኛል። ይህ ይሁን እንጂ አሁን የጠራኋችሁ የመጣልኝን አንድ ሐሳብ ላካፍላችሁ ነው። ምንድነው እሱ አሉት። እስቲ እንደ ሰዎች እንኖር አለ። እንደ ሰዎች እንድንኖር የሚያደርገን ምን ስላጣን ነው? አካላችን ብርቱ ስለሆነ በጫካው ውስጥ እንደፈለግን በነጻነት መዘዋወር እንችላለን አለ አንዱን አንበሳ። እኛ እርስ በርሳችን አንዋጋም፣ እርስ በርሳችንም አንበላላም። ከሰው ጠባያት መካከል ጥቂቶቹ እነዚህ ናቸው፣ ቀጠለች ሁለተኛይቱ አንበሳ። እኛ ይህን ማድረግ አንችልም። እኛ ሁል ጊዜ የምንሰራው በህብረት ነው። የጣልናቸውን ግዳዮቻችንን ተካፍለን ነው የምንመገበው። ከኛ ጋር ባይደክሙም ለታላላቆቻችን ለታመሙትና ለግልገሎቹ ድርሻቸውን እናቀርብላቸዋለን አለ ሌላኛው አንበሳ። ንጉሡ አንበሳ ግን ተነሱ፣ አሁን በተለያዩ ቡድኖች ውስጥ እንከፋፈልና እርስ በርሳችን በመዋጋት እርስ በርሳችን እንበላላ አለ። ይሄማ ሊሆን አይችልም። እኛ እርስ በርሳችን ከተበላላን የምናጠፋው ራሳችንን ነው። ምክንያቱም የኛ አካሎችና ጥርሶች እንደ ሰዎች ጥርሶች ደካማ አይደሉምና። ለማንኛውም እንሞክር። ይህ በእኛ ዘንድ የሌለው ነገር ግን በሰዎች ዘንድ ያለው ልምድ ሊሰጠን ይችላል። እኛ በተፈጥሯችን አብረን መስራት እንጂ አለመስማማት አንችልም አለ አንዱ። በቅዱስ ዮሐንስ አፈወርቅ አማካኝነት የተጻፈው የሐሳብ ወለድ ታሪክ ሰዎች ከእንስሳትና ከነፍሳት ደረጃ በታች ተዋርደው የወደቁ መሆናቸውን የሚገልጥ ታሪክ ነው። መጽሐፍ ቅዱስ ጥረትና ልፋትን ከጉንዳን ህብረትን ደግሞ እንደ አንበሳ ካሉ የዱር አራዊት እንድንማር ይጋብዘናል። እነዚህ እንስሳት አድነው የሚመገቡ የዱር እንስሳት ቢሆኑም እንኳን እርስ በርሳቸው ከመበላላት ይልቅ አብረው ይሰራሉ። ይህን አስመልክተን ሰዎችን ስናያቸው ለቅርብ ጓደኞቻቸው እንኳን የተለዩ ሆነው እናገኛቸዋለን። በአንድ አካባቢ እያለሁ በአባትና በልጅ መካከል ለተነሳው አለመግባባት መፍትሄ ለመፈለግ ሄጄ እንደነበረ አስታውሳለሁ። ሁለቱም በጋራ ፕሮጀክት ላይ አብረው ሲሰሩ ስኬታማዎች ይሆናሉ። ይሁን እንጂ አባትየው ድንገት ተነስቶ የቆየ ህብረታቸውን በመካድ የመላው ፕሮጀክቱ ባለቤት እኔ ነኝ በማለት ልጁን ይከሰዋል። እርሱ ይህን ያደረገው የገዛ ስጋውና ደሙ በሆነው ልጁ ላይ ነው። ኃጢአት ምንኛ አሰቃቂ ነው! የሰው ልጆች እንስሳት የማይፈጽሟቸውን ኃጢአቶች ያለ እፍረት ይፈጽማሉ ማለት ነው። እኔ ለአንተ አውሬ ሆኜብሃለሁ። አንድ ነቢይ ኃጢአት ያደረገው ነገር በመገንዘብ እንዲህ ብሎ አልቅሷል። ተወዳጁ ጌታዬ ሆይ እኔ ላንተ እንደ አውሬ ሆኜብሃለሁ ስልህ በዚህ አትደነቅ። ምንም እንኳ እንስሳት የሚከተሉት የተፈጥሮን ሕግ ቢሆንም የእነርሱ ጠባይ ከብዙ ሰዎች ጠባይ ይሻላል። ጌታዬ ሆይ የአስተሳሰብ ተቋምን አድለኸኛል፣ የነጻ ፍቃድ ስጦታንም ለግሰኸኛል። እነዚህ በአንተ ጸጋ ወደ አንተ ገነት ከፍ ከፍ ያደርጉኛል፣ ከመላእክትም ጋር ያመሳስሉኛል። አንተን አውቀሃለሁ፣ በሚስጥራትህም ሐሴት አደርጋለሁ። ድንቅ በሆነ ክብርህም ውስጥ እኖራለሁ።
ባለማወቄ ኃጢአት አጥፍቶኛል። ኃጢአት አዋርዶኛል፣ ወደ ገደልም መርቶኛል። ይሁን እንጂ አንተ እኔን በክንዶችህ ለማቀፍ በፍቅርህ ወደ እኔ ወርደሃል። እኔ በእውነት ውስጥ ቅዱስና የተባረኩ ልጅህ ሆናለሁ። በመሆኑም ከገነት ከራሱ እንጂ ከእንስሳት አልማርም። አንተ ለእኔ ካለ ታላቅ ፍቅር የተነሳ በአገልግሎቴ መላው ፍጥረትን ማየት እችላለሁ። አጫጭር መንፈሳዊ ታሪኮች የግብፅ ኦርቶዶክስ ቤተ ክርስቲያን ጳጳስ አቡነ ታድሮስ ያዕቆብ ማላቲ እንደጻፉት፣ አያሌው ዘኢየሱስ እንደተረጎመው። የአብ ፍቅር፣ የወልድ ቸርነት፣ የመንፈስ ቅዱስ አንድነት ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር።